አብይ አህመድ ለቴክኖሎጂ ትኩረት የሰጠነው የኢትዮጵያውያን ህይወት ውድ ስለሆነ የምንገብረውን የሰው ኃይል ለመቀነስ ነው ማለቱን ተከትሎ አርበኛ አስረስ ማረ ዳምጤ ምላሽ ሰጥቷል። ምላሽ ተሰሙታላችሁ። የደጋው መብረቅ ኮር በሁለት የክፍለ ጦር ቃኞች ድል ሲያደርግ በሌላ ክስተት ጋሸና ከተማ ላይ የብርሃኑ ጁላ ሰራዊት እርስ በርሱ ተታኩሶ ሰብአዊ ኪሳራ አስተናግዷል። አቧራ ያስነሳው የማርሸት ፖስት በብዙዎች ዘንድ መነጋገሪያ ከመሆኑም በላይ መራራ ሀቅ ተብሎለታል። ሙሉ መረጃውን ይዘናል። የፋኖን አንድነት ተከትሎ ያገዛዙ ጦር እየፈረሰ ሲሆን ዛሬም 7 የብልጽግና መከላከያ ሰራዊት አባላት 7 ጥቁር ክላሽና ከ1400 በላይ ተተኳሽ በመያዝ ማረጉ ተማራ ክፍለ ጦርን ተቀላቀሉ። የሱዳን ጦር የኢትዮጵያን የአየር ክልል ጥሶ በመግባት የአየር ጥቃት ፈጸመ። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያን የአየር ኃይል ክልል ጥሶ በመግባት በቤኒሻንጉል ጉሙዝ ክልል የአየር ጥቃት መፈጸሙን የመረብ ሚዲያ ምንጮች ተናግረዋል። ኢህአፓንና መኢአድን ጨምሮ 8 ተቃዋሚ ፓርቲዎች መንግስት በቀጣይ አገር አቀፍ ምርጫና አካሄድ ዙሪያ ዛሬ በጋራ የወጡት መግለጫ መንግስትን አስቆጥቷል ተብሏል። ሙሉ መግለጫውን ይዘነዋል። አረና ትግራይ፣ ሳልሳይ ወያኔና ባይቶናን ጨምሮ 6 የትግራይ ተቃዋሚ ፓርቲዎች የህወሓት ቡድን ከኤርትራ መንግስት ህብረት መፍጠሩን እንዲያቆም ትናንት በወጡት የጋራ መግለጫ ጠየቁ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼርን እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። አብይ አህመድ ለቴክኖሎጂ ትኩረት የሰጠነው የኢትዮጵያን ህይወት ውድ ስለሆነና የምንገብረውን የሰው ኃይል ለመቀነስ ነው ማለቱን ተከትሎ አርበኛ አስረስ ማረ ዳምጤ የሰጠው ምላሽ በየጊዜው ዲሽቃና ክላሽ ብቻ ታጥቀን አነስ ባለች ኦፕሬሽን በመቶዎች የሚቆጠር ምርኮኛ ዘግነን እንደምንወስድ ማስታወስ ሳያስፈልግ አይቀርም። በነገራችን ላይ አብይ ስልጣን ላይ ከመጣ ጊዜ ጀምሮ የተማረከውና የተደመሰሰው መከላከያ ብዛት ከበርካታ ሀገራት ብሔራዊ ጦር ድምር ይልቃል። ሚግ 21 ላይ የቆማችሁ ሲልም ተዘባብቷል። እነኚሁ ባለሚጎች ትናንት የነፍስ አድን ጥሪ የተደረገላቸው መሆኑን እንተውና ፎርጂ ደርሷል የተባለው የአየር ኃይል ቴክኖሎጂ ባለፉት 8 ዓመታት ሰሜን ጎጃም ዳጊ ጤና ጣቢያን ጨምሮ መሰል የህዝብ ተቋማትንና የአርሶ አደር ቤቶችን በሲናይን ሮኬት ከማውደሙ ውጭ አንድም ብሔራዊ ግዳጅ ላይ ተሰማርቶ አያውቅም። በፌስቲቫል ጋጋታ የሚድን አገዛዝ እንደሌለ እኛም ሆነ አብይ ከነ ሚዲያዎቹ አበጥረን የምናውቀው ሀቅ ነው ሲል አርበኛ አስረስ ማረ ዳምጤ ምላሽ ሰጥቷል። የደጋው መብረቅ ኮር በሁለት የክፍለ ጦር ቃኞች ድል ሲያደርግ በሌላ ክስተት ጋሸና ከተማ ላይ የብርሃኑ ጁላ ሰራዊት እርስ በርሱ ተታኩሶ ሰብአዊ ኪሳራ አስተናግዷል። አፋብን ምስራቅ አማራ ቀጠና ሚኒሊክ የደጋው መብረቅ ኮር ቀኛዝማች ተበጀ ወርቆ ክፍለ ጦርና አንሻ ክፍለ ጦር የጥላትን ሰራዊት በመቀባበል ሞትና ቁስለኛ ምርኮኛ ተደርጓል። ጥር 16 2018 ዓ.ም መነሻውን ከጋሸና አድርጎ ሲጓዝ በነበረ በጥላት ኃይል ላይ የተጠና ጥቃት የተፈጸመ ሲሆን ከጋሸና በ5 ኪሎ ሜትር ርቀት ላይ በምትገኝ ገጣጢት ተብላ በምትጠራ ቦታ ላይ የቀኛዝማች ተበጀ ወርቆ ክፍለ ጦር ቃኝ በጥላት ሰራዊት ላይ 6 የድምሰሳና 9 ደግሞ ከባድ ቁስለኛ እርምጃ ሲወስድ አንሻ ክፍለ ጦር ቃኝ ደግሞ በአርቢት ምድር ሌላ በተያዘ የደፈጣ ኦፕሬሽን ከቀኛዝማች ተበጀ ወርቆ ቃኝ ግስላዎች ለማምለጥ ተበታትኖ ሲፈረጥጥ በነበረ የብርሃኑ ጁላ ሰራዊትን እስከ ነፍሱ ተማርኳል። ገጣጢት ላይ በተደረገበት የደፈጣ ቅጥቀጣና የአርቢት ደፈጣዊ መማረክ የተነሳ በጋሸና ከተማ ረፋር ላይ የምርኮኛውን ብርሃኑ ጁላ ሰራዊት የእርስ በርስ ተኩስ ማል ከተማ ላይ ተኩስ ልውውጥ እያደረገ ያረፈደ ሲሆን በዚህም የእርስ በርስ ተኩስ በርካቶች ሙትና ቁስለኛ ሆነዋል። ሽንፈትንና ውድቀትን በተለይ ከአማራ የፋኖ አንድነት ማግስት በተፋጠነ ሁኔታ እያስተናገደ ያለው የጁላ ሰራዊትና የአቶ አብይ አህመድ ስርዓት ውድቀቱ እየተፋጠነ ይገኛል። ሌላኛው መረጃችን አቧራ ያስነሳው የማርሸት ፖስት ሲሆን የኢትዮጵያ አየር ኃይል በ90 ዓመቱ ምን ሰራ ብሎ ለጠየቀ እውነተኛና ምክንያታዊ ሰው የሚያገኘው ምላሽ አንድ ነው። እርሱም ህዝቡን ጨፍጭፏል የሚል ጥቁር ታሪክ ብቻ ነው። አየር ኃይሉ በኃይለ ሥላሴ ዘመነ መንግስት ነው ምስረታውን ያደረገው። ከምስረታው ማግስት ጀምሮ ግን የህዝብ ማጽጃ ተቋም ነበር። የኢትዮጵያ አየር ኃይል የድብደባው ስራውን ለመጀመሪያ ጊዜ አህዱ ብሎ የጀመረው ግብር ከአቅሜ በላይ ሆነብኝ ብሎ በተሰበሰቡ የጎጃም ገበሬዎች ላይ ነበር። አየር ኃይሉ በተሰበሰቡ የጎጃም አማራ አርሶ አደሮች ላይ ከሰማይ እሳት አዘነበባቸው። ሀገራቸውን ከጣሊያን ሰላቶ ጠብቀው ንጉሥ ሆይ እንደ ባንዳ ጥለው ሸሽተዋል። ዳግም ወደ ኢትዮጵያ እንዳይመለሱ ሳይሉ በምትኩ ንጉሥ ሆይ ዳግም ይንገሱ ባላቸው አርሶ አደሮች ላይ ታላቅ ግፍ ተፈጸመ። ታዲያ 90 ዓመት ማለት ይህንን አይጨምርምን?
90 ዓመት ማለት በኃይለ ሥላሴ ዘመን በአየር ኃይል የተጨፈጨፈው የራያና የጎንደርን ታሪክ አይጨምርምን? ደርግ አብዛኛውን ሰሜን ኢትዮጵያ ቢደበደብም ኮምቦልቻ ላይ ያደረሰው ጥቃት የ90 ዓመቱ ታሪክ አይደለምን? ወያኔ በመንበረ ስልጣኑ ደብረ ዘይት ላይ እና ጎንደር ላይ ንጹሃን በሄሊኮፕተር አልደበደበችምን? ዛሬስ ብልጽግናስ የምናየው አይደለምን? ከኃይለ ሥላሴ ከአየር ኃይሉ ምስረታ ጀምሮ እስካሁን ብልጽግና የአየር ኃይል ታሪክ የሚያሳየው ጥቁር ታሪክ ነው። ከዚህ አድባሪ ድል ውጭ የራስን ህዝብና ወገን ከመጨፍጨፍ ውጭ ሌላ ፋንክሽን አልነበረውም የለውም። እናም ማርሸ ፀሐዬ ትክክል ሆኖ አግኝተናል። እናም ተቋሙ የንጹሃን ደም ከማፍሰስ ውጭ ወጥቶ አያውቅም። 7 የብልጽግና መከላከያ ሰራዊት አባላት 7 ጥቁር ክላሽና ከ1400 በላይ ተተኳሽ በመያዝ ማረጉ ተማረ ክፍለ ጦርን ተቀላቀሉ። ከአንድነቱ ብስራት ማግስት እየተናደ የሚገኘው የብልጽግና ወንበር ጠባቂ መከላከያ ሰራዊት 6 የ61ኛ ክፍለ ጦርና 1 የ65ኛ ክፍለ ጦር በአጠቃላይ 7 አባላቶቹ ምኒልክ ዕዝ ላስታ ሳምነው ኮር ማረጉ ተማረ ክፍለ ጦርን ተቀላቅለዋል። የክፍለ ጦሩ አመራሮችም አቀባበል አድርገውላቸዋል። 7 ክላሽ ከ1400 በላይ የክላሽ ተተኳሽ፣ 14 የእጅ ቦምብ፣ 7 የወገብና የደረት ትጥቅ በመያዝ የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር አካል የሆነው ማረጉ ተማረ ክፍለ ጦርን ተቀላቅለዋል። ፋኖን የተቀላቀሉት የመከላከያ አባላት አክለውም የሀገሪቱ መከላከያ ተቋም የሀገር ዳር ድንበርና ሉዓላዊነትን ከማስከበር በተቃራኒ የአማራን ሕዝብ ለሚጨፈጭፈው ለሚያርደውና አማራ ሀገር እንደሌለው ለሚያሳድረው የብልጽግና መንግስት ተባባሪ አንሆንም፣ ሕዝባችን አናሳዝንም በማለት ፋኖ የተቀላቀሉ ሲሆን በተደረገላቸው አቀባበል ደስተኛ እንደሆኑና ከዚህም በኋላ የአማራን ሕዝብ ለመካስ እንደሚሰሩ ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ማረጉ ተማረ ክፍለ ጦር ቃል አቀባይ ፋኖን የጸዳው አማረ የሱዳን ጦር የኢትዮጵያን የአየር ክልል ጥሶ በመግባት የአየር ጥቃት ፈጸመ። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት በቤኒሻንጉል ጉሙዝ ክልል የአየር ጥቃት መፈጸሙን የመረብ ሚዲያ ምንጮች ተናግረዋል። በአብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ጥቃቱን የፈጸመው ተቀናቃኝ የሆነው በሐምዳኑ ዳጋሎ የሚመራው ፈጥኖ ደራሽ ኃይል የሰፈረባቸው አካባቢዎች ላይ መሆኑንም ምንጮቻችን አክለው ገልጸዋል። ጥቃቱ የተፈጸመው ትናንት ጥር 15 2018 ዓ.ም ሲሆን ከሳምንት በፊትም ተመሳሳይ የሆነ ጥቃት ተፈጽሞ እንደነበር ተገልጿል። የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት ጥቃት በፈጸመበት ወቅት ኖረኛው የብልጽግና አገዛዝ ደግሞ ከአረብ ሀገራት ከቻይናና ከናብራሪዎቻቸው ባስመጣቸው የጦር ጀቶች እንዲሁም ድሮኖች ሰማዩንም የኛ ነው በሚል ሐሰተኛ ዲስኩር እያስተጋባ ውሏል። የኢትዮጵያ ሰማይ በጎረቤት ሀገር ያሉ ታጣቂዎች ድሮኖቻቸው እንዲሁም የጎረቤት ሀገራት መንግስታት የጦር ጀቶችና የሰው አልባ አውሮፕላኖች ያለ ከልካይ በኢትዮጵያ ሰማይ የተሽከረከሩ ህዝቡን በቦምብ አረር የሚገድሉበት ከሆነ ዓመታት ተቆጥረዋል። ኢህአፓንና መኢአድን ጨምሮ 8 ተቃዋሚ ፓርቲዎች መንግስት በቀጣዩ አገር አቀፍ ምርጫና አካሄድ ዙሪያ ከተቃዋሚ ፓርቲዎች ጋር በሐቀኛ ድርድር ከመግባቢያ ስምምነት ላይ እንዲደርስ ዛሬ በጋራ በወጡት መግለጫ ጠይቀዋል። ፓርቲዎቹ ግልጽነት በጎደለውና በተደበሰበሰ የእጩዎችና መራጮች የምዝገባ ሂደት አሳታፊ ሐቀኛ ተአማኒና ዲሞክራሲያዊ ምርጫ ማካሄድ አይቻልም ብለዋል። እጩ ተወዳዳሪዎች ያለ ፓርቲያቸው እውቅና በስልካቸው ብቻ ራሳቸውን ከእጩነት እንዲሰርዙ የሚያስችል አማራጭ መስጠቱ ገዢው ፓርቲና ካድሬዎቹ በሀብትና ጥቅማ ጥቅም ወይም ባለስልጣን በስርዓት በማስፈራራት እንዲያስለቅቋቸው የሚያመቻች ነው ያሉት ፓርቲዎቹ ምርጫ ቦርዱ ለጉዳዩ በአስቸኳይ ይህንን አሰራር እንዲያርም ጠይቀዋል። እያንዳንዱ ተወዳዳሪ እጩ የኢሜል አድራሻውን እንዲያስገባ ቦርዱ ያስቀመጠውን ግዴታም እንዲሰርዝ ጥያቄ አቅርበዋል። ፓርቲዎቹ መንግስት ከታጣቂ ኃይሎች ጋር ተኩስ የማቆም ስምምነት በማመቻቸት የመመረጥ መብት እንዲያስከብርም ጠይቀዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የዘጋቢነት ፍቃዳቸው በተሰረዘባቸው የዶይቼ ቬለ የኢትዮጵያ 2 ዘጋቢዎች ዕጣ ፈንታ ዙሪያ ጣልቃ መግባት አልችልም አሉ። ጌዲዮን ጉዳዩ ተጠሪነቱ ለሕዝብ ተወካዮች ምክር ቤት የሆነውን የመገናኛ ብዙሃን ባለስልጣን እንደሚመለከት በመግለጽ ጣልቃ መግባት እንደማይችሉ የተናገሩት ትናንት ከጀርመን አቻቸው ዮሐን ቫደፉል ጋር አዲስ አበባ ውስጥ ጋዜጣዊ መግለጫ በሰጡበት ወቅት የዶይቼ ቬለ ጋዜጠኛ ላቀረበላቸው ጥያቄ በሰጡት መልስ መሆኑን ዶይቼ ቬለ ዘግቧል። ሆኖም ጌዲዮን የመገናኛ ብዙሃን ይዞታን የሚከታተሉ ዓለም አቀፍ ተቋማትና የፕሬስ ነጻነት ተሟጋች ድርጅቶች እንደ ኢትዮጵያ ባሉ ሀገራት ውስጥ ያለውን ስሱነትና ሁኔታ ከግምት ማስገባት አለባቸው በማለት መናገራቸው ጣቢያው ጠቅሷል። ሁሉም የሚዲያ ተቋማትና ጋዜጠኞች በኢትዮጵያ ዙሪያ የሚሰሯቸው ዘገባዎች ግጭትና ሁከት ሊያስነሱ እንደሚችሉ እንዲያጤኑት መንግስታቸው እንደሚያበረታታም ጌዲዮን አሳስቧል ተብሏል። የኢትዮጵያ መገናኛ ብዙሃን ባለስልጣን የጣቢያው የትግራይና አማራ ክልሎች 2 ዘጋቢዎች ፈቃዳቸውን በቋሚነት የተነጠቁት ባለፈው ወር ነበር።
አረና ትግራይ፣ ሳልሳይ ወያኔና አባይ ቶናን ጨምሮ 6 የትግራይ ተቃዋሚ ፓርቲዎች የህወሓት ቡድን ከኤርትራ መንግስት ህብረት መፍጠሩን እንዲያቆም ትናንት በወጡት የጋራ መግለጫ ጠየቁ። ፓርቲዎቹ የኤርትራ መንግስት ለትግራይ ዕዳ እንጂ ፈጽሞ በረከት ሊያመጣ አይችልም በማለት በመግለጫቸው አጽንኦት ሰጥተዋል። ፓርቲዎቹ ህወሓት ለጦር ጉዳተኞችና ተፈናቃዮች እርዳታ የሚውል 6 ቢሊዮን ብር ከህዝብ አሰባስባለሁ በማለት እየተንቀሳቀሰ መሆኑን የገለጹ ሲሆን ሆኖም ህወሓት መዋጮውን ለተገቢው ዓላማ ያውለዋል ብለው እንደማያምኑ በመግለጽ ህዝቡ በህወሓት አሰባሳቢነት ገንዘብ እንዳያዋጣ ጥሪ አድርገዋል። ፓርቲዎቹ በትግራይ ያለ ምንም ቅድመ ሁኔታ በሁሉም የፖለቲካ ኃይሎች መካከል ሁሉን አቀፍ ንግግር እንዲደረግም ጥሪ አድርገዋል። የትግራይ ጊዜያዊ አስተዳደር በብርጋዴር ጀነራል ጉዑሸ ገብረና ሌሎች የክልሉ ጸጥታ ኃይል የቀድሞ አዛዦች ላይ ሰሞኑን የወሰደውን የእስር እርምጃ በማውገዝም በቁጥጥር ስር የዋሉት ግለሰቦች በአስቸኳይ እንዲለቀቁ ፓርቲዎቹ ጠይቀዋል። የአባቶቻችን ታሪክ በውርደትም ሆነ በኩራት ለመጪው ትውልድ ለማስረከብ ባለብን የዜግነት ግዴታ አንጻር በአሁኑ ጊዜ በታሪክ ፊት ተጋልጠን የምንገኝ መሆኑን እንደገና ላስታውሳችሁ እገደዳለሁ። በጠላት ወረራ ጊዜ የአማራ ሕዝብ በ3 ተከፍሎ እንደነበር እናስታውሳለን። ከነዚህም አንደኛው ውርደትን በመጥላት ለነጻነቱና ለክብሩ ሲል ቤት ንብረቱን ትቶ ወደ አርበኝነት በመግባት የዱር ገደሉን ኑሮ በመጀመር ታሪክ ሰርቶ ያለፈና የኖረ ነው። ሁለተኛው አገር ሲረጋ እመለሳለሁ ብሎ ህይወቱን ለማዳን ሲል የተሰደደ ነበር። ሶስተኛውና የመጨረሻው ለሆዱ አድሮ የጥላት መሳሪያ በመሆን ወገኑን ከሚጨፈጭፈው ያገዛዙ ጦር ጋር ያበረው ነበር። ሆዱን ለመሙላትና የማይቀረው ሞት ለጊዜው ለማዘግየት ሲል የውርደትን መንገድ የመረጠው ከንቱ በትዝብት ውስጥ ወደቀ እንጂ የአማራ አርበኞች ድል አድራጊነት አልቀረም። ወገኑን የከዳውና ለሆዱ ያደረው ባንዳም ከውርደት በቀር ትርፍ ህይወትና ትርፍ ኑሮ አልኖረም። ዛሬም ቢሆን እንደዚህ ያሉ ለማንኛውም ወገን የማይጠቅሙ የህዝብ ጠላቶች የሀገርና የወገን ጉዳይ ለጥቃቅን ጥቅማቸው የሚሸጡ የትውልድ አተላ ስለሆኑ እግዚአብሔር በቸርነቱና በኃይሉ ቀናውን አስተሳሰብ እንዲሰጣቸው እየተመኘው ይህንን ከመሰለው የትውልድና የታሪክ አተላነት የሚላቀቁበትን ልብ በቂ ጊዜ ስላላቸው ማሰብና ደጋግሞ ማሰላሰል ከዚያም ስላቋማቸው መወሰን ይኖርባቸዋል እላለሁ። ለወገን ውድቀትና መጠቃት፣ ለሀገር መዋረድና መበታተን፣ በትልቅ ጥላቻ መግደል፣ የሰብአዊ መብት መታፈን መሳሪያ የሚሆኑ ሆዳም አማራዎች ካሉ አጥብቀን እንመክራቸዋለን። በተለይም ወጣቱ ክፍል የአባቶቹን ዓላማ ያለ ጥርጥር እንደሚያነሳ ሙሉ እምነት አለኝ። በሌላ በኩል ለአማራው ህዝብ ህጋዊ መብት መጠበቅና ለአንድነት ለሉዓላዊነት መከበር የሚያደርገውን ትግል በቆራጥነት መቀጠሉን ይገፋበታል። ይህ ትግል ዓላማው ስለሆነም በማንኛውም ቦታ የሚፈጸሙትን ህዝቡን የሚጎዱ እንቅስቃሴዎች መታገሉን በግንባር ቀደምነት ማስተባበሩን ይቀጥላል። በመጨረሻም ላሳስባችሁ የምፈልገው ዛሬ ዓለም በስነ ጥበብ መጥቃ በመሄድ አገርን በማልማትና የህዝብን ማህበራዊ ፍላጎት በማርካት ከፍተኛ እርምጃ የሚካሄድበት ጊዜ መሆኑን ነው። በዚህም መሰረት ሀገራቸው ምድረ በዳ የሆኑ አገሮችም እንኳን በሰላም በመግባባትና በመተባበር በመስራታቸው ለህዝባቸው ብዙ ጥቅም እያስገኙ ናቸው። የኢትዮጵያ ሀገራችን በምድር ላይ ያለች ገነት መሆኗን ሙሶሎኒ ሳይቀር ሲመሰክር ለወታደሮች ባደረገው ንግግር ይችን የምድር ገነት ውረሱ ነበር ያላቸው። ስለዚህ ሁላችንም ህዝቡም ሆነ ለአማራ ህዝብ ለትግል የወጣነው የፋኖ አካላቶች በሰላምና በእኩልነት ተፈቃቅሮ መስራቱ ጥቅሙ የሁላችን መሆኑን ተገንዝበን በመሃላችን ያለውን ልዩነት ከማስፋፋት ይልቅ በመካከላችን ሊጎለብት የሚችለውን ስምምነታችን እንዲጠናከር በማድረግ አርቀን እንድንመለከት ጥሪ አቀርባለሁ። አማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው ዕዝ ምክትል ዘመቻ አሳልፍ ደስታ። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ